ሳሙኤል ምዕራፍ 12 አብረን እናያለን እና የስብከቴ ርዕስ መስታወቱን አናዙረው ይላል። መስታወቱን አናዙረው ይላል። ምን ማለት እንደሆነ እንግዲህ አንድ ላይ ለማየት እንሞክራለን። ከዛ በፊት ግን አንድ ክፍል ላንብብና ከዚሁ ከሁለተኛ ሳሙኤል ምዕራፍ 12 ቁጥር 7 ጀምሬ አነባለሁ። ጥቂት ቁጥሮች ሄድና አቆማለሁ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦል እጅ አዳንሁ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልና የይሁዳንም ቤት ሰጠው። ይህ አንሶ ቢሆን ኖሮ ከዚህ የበለጠ ጨመረልህ ነበር። አሁንስ በፊቱ ክፉ ትሠራ ዘንድ እግዚአብሔር ነገር ለምን አቃለለ? ኬጢያዊውን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህ አቃለኸኛልና የኬጢያዊውን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰይፍ አይርቅም። እግዚአብሔርም እንዲህ ይላል፣ እነሆ በቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣለሁ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህንን በስውር አድርገሃል፣ እኔ ግን ይህንን በእስራኤል ሁሉ ፊት በፀሐይ ፊት አድርገዋለሁ። እግዚአብሔር ሆይ እናመሰግናለን። ቃልህ ፍጹም ነው፣ ቃልህ ዘላለማዊ ነው። ከእኛ ጋር ደግሞ ሁሌ እንዲኖር በልባችንም ደግሞ እንድናስቀምጠው ቃልህን ስለሰጠን እናመሰግናለን። ጌታ ሆይ ከዚህ ክፍል ደግሞ ዛሬ መማር እንችል ዘንድ ደግሞ እንድትረዳን ዛሬ ጠየቅኩ። ይህንን ሁሉ በክርስቶስ ስም አሜን። እሺ፣ ባለፈው ሳምንት እንግዲህ ከሁለተኛ ሳሙኤል ምዕራፍ 11 ላይ የዳዊትና የቤርሳቤን ታሪክ ተመልክተናል እና ለጥቂት ጊዜ ደስታ ብሎ ትልቁን ነገር እንዴት ሚስ እንዳደረገ ዳዊትን አይተናል። ኦርዮን ግን በገሃድ መከራ የበላ ሰው፣ በግላጭ የተገደለ ሰው ግን እግዚአብሔር ግን እስከ አዲስ ኪዳን ድረስ ተሸክሞት እንዴት እንደመጣ የእስራኤል ባህል፣ የእስራኤል የእምነት ትራዲሽን እንዴት ይዞት እንደመጣ ተመልክተናል። ዛሬ ዳዊት ዛሬ ዳዊት በመንገዱ ይሳካለት ይሆን? ይህን ዛሬ ከምዕራፍ 12 ላይ አብረን እናያለን እና ዳዊት ይህንን ካደረገ በኋላ ምን አይነት ስሜት ሊኖረው እንደሚችል ሁላችሁ መገመት ትችላላችሁ። ዳዊት የሰው ሚስት ነጥቋል። ዳዊት ሰው አስገድሏል። ዳዊት አገሪቷን የሚሊተሪ ወይም የወታደራዊ እንትን አሳልፎ ሰጥቷል፣ አጋልጧል። በዚህ ውስጥ ሁሉ ዳዊት በኢየሩሳሌም ብቻ ነበር የተቀመጠው። ከኢየሩሳሌም ወጥቶ ጦር ሜዳ መገኘት ነበረበት። በዚህ ውስጥ እያለ ግን እኔ ዳዊት ሲመስለኝ በትልቅ ዲፕሬሽን ውስጥ የተቀመጠ ይመስለኛል። ምክንያቱም ሕጉ ይጠይቀዋል። ሕጉ የሚጠይቀው አንደኛ የሰው ሚስት ወስዷል፣ ሁለተኛ ሰው አስገድሏል። ካፒታል ፓኒሽመንት ወይም ሰው በማስገደል ሕጉ ይፈልገዋል። ስለዚህ ዳዊት ኮምፎርተብል ወይም የተመቸ ሁኔታ ላይ ያለ አይመስለኝም። በዚህ ሁኔታ ላይ ግን ያለ ምዕራፍ 12 ቁጥር 1 ላይ እግዚአብሔርም ናታንን ወደ ዳዊት ላከ ይላል። ወደ እርሱ መጥተዋል። በአንድ ከተማ አንድ ባለጠጋ አንዱም ድሃ የሆነ ሁለት ሰዎች ነበሩት ይላል። ፌሪቴል እንደ ተረት የሚመስል ነገር ይነግረዋል። እግዚአብሔርም ናታንን ላከው ይላል። እግዚአብሔር ሰዎችን ወደሚያጠፉ ሰዎች ይልካል እና በዚህ ሰዓት ወደ ዳዊት የተላከው ናታን ነው። ታዘዘ እና ዳዊትና ናታን ምናልባት ናታን ነቢይ ስለሆነ በኩል ደረጃ ባይታዩ ንጉሥን ግን ቻሌንጅ ለማድረግ ግን ናታን ወደ ዳዊት ተላከ እና ፍርሃት የለበትም።
ቀጥታ መናገርም ይችላል። እንደ ሳሙኤል ማለት ሳሙኤል ሳኦልን ቀጥታ ነው የተናገረው። ይህንን አንደኛ ሳሙኤል ላይ ታነቡታላችሁ። እና ግን ተረት ይዞለት መጣ፣ ሊያጫውተው መጣ እና ዳዊት ጋር ገብቶ ዳዊት ፈራጅ ነው ታውቃላችሁ። ዳዊት ንጉሥ ነው፣ ፈራጅ ነው። ስለዚህ ፍርዱን በስነ ስርዓት ይፈርዳል ብሎ ነው ናታን ወደሱ ይዞት ሄደው እና ባለጠጋውም እጅግ ብዙ በግና ላም ነበሩ እያለው ተረቱን ያጫውተው ጀመር። እንግዲህ ዳዊት ተቀምጦ የሰማዩን ቆሞ የሰማዩን ተኝቶ የሰማዩን እንግዲህ አላውቅም፣ ግን ምንድነው አብዝቶ ቁጥሮቹን ነገረው። በግም ብዙ ነበሩ አለ፣ ላምም ብዙ ነበሩ አለ እና ብዙ ነገር አባዝቶ ነገረው። እና ግን ምን ይለዋል? ቁጥር 3 ላይ ለድሃው ግን ከገዛት አንድ ታናሽ በግ በቀር አንዳችም አልነበረው። እነዚህ ሁለት ሰዎች ተነጻጸሩ፣ ሀብታሙና ድሃው። ድሃው ብዙ ነገር እንደነበረው ነገረውና ድሃው ግን አንዳች ነገር አልነበረውም ይላል፣ ከዚች ከአንዲት በግ በስተቀር። አሳደጋትም፣ ከልጆቹም ጋር ከእርሱ ዘንድ አደገች ይላል። እንደ ፔት ማለት ነው። ቤታችሁ ድመት ውሻ ምናምን እንደምታረጉት ማለት ልክ እንደዛ ፔት ነች፣ የምትበላ ነገር አይደለችም። ከዛ በኋላ ደግሞ እንጀራውንም ትበላ ነበረ፣ ከዋንጫውም ደግሞ ትጠጣ ነበር፣ ከብብቱ ስርም ትተኛ ነበር፣ እንደ ልጁም ነበረች ይላል። እና ናታን በጣም ሶፍት አድርጎ ነው የሚነግረው ለዳዊት። እና ይሄ ድሃ ሰው እንደዚህ አይነት ሰው ነው። በጣም ይገርማል። እንደው ዳዊት ተረቱን ሲሰማው ወይም ታሪኩን ሲሰማ ይሄ ነገር በጣም ያስደስት ነገር ነው ሳይል የሚቀር አይመስለኛል። ናታን ለዳዊት የበግ ምሳሌ የእረኛ ምሳሌ ለምንድን ነው ይዞለት የሄደው? ዳዊት እጅግ የሚገባው ምሳሌ የበግ ምሳሌ ነው። ምክንያቱም ዳዊት እረኛ ነበርና እግዚአብሔር ሰዎችን ሊናገር ሲፈልግ በማያውቁት ስፔስ ኤክስ ምናምን አመጡ የኤሎን መስክን ታሪክ አይነግረንም። በምታውቁት በጓዳችሁ በምትሰሩበት በእያንዳንዱ ነገር እግዚአብሔር ይናገራል። ዳዊት ንጉሥ ሆኖ ለረጅም ጊዜ ቆይቷል። ከሳኦል ጋር በጣም ታግሎ ነው ይህንን እድል ያገኘው። ነገር ግን የእረኝነቱን ነገር ረስቶታል መሰለኝ። ምክንያቱም በእረኝነቱ ሰዓት እስራኤልን መጠበቅ በሚገባበት ሰዓት ላይ ኢየሩሳሌም ነበረ። ናታን ግን ይዞለት የመጣለት ምሳሌ ግን ጥንት ልጅ እያለ ከብቶችን እና በጎችን ሲጠብቅበት የነበረውን ትውስታ ይዞለት መጣ። ወይ ጉድ! ይህ ታሪክ መቼም ያኔ ልጅ እያለው የሚል ነገር ሳይሰማ አይቀርም። ወደ ባለጠጋውም እንግዳ በመጣ ጊዜ በሩቅ ምስራቅ እንግዲህ እንግዳ ሲመጣ ፍሪዳዎች፣ አንዳንድ ነገሮች ይታረዳሉ። በመጣ ጊዜና ከበጉና ከላሙ ወስደው ለዚያ ወደ እርሱ ላመጣለት እንግዳ ያዘጋጅለት ዘንድ ሳሳ፣ ተስገበገበ ማለት ነው። ይህ ሰው ያን ሁሉ ሀብት ይዞ ያን ሁሉ ከብት ያን ሁሉ በግ ይዞ ግን እንግዳ ሲመጣበት ግን መንገደኛም ሊሆን ይችላል፣ ቤተዘመድም ሊሆን ይችላል፣ ግን ሳሳ እና ተስገበገበ። ይህን ከዚህ ሁሉ አንዱን ለምን አድርጋለሁ አለ። ከዛ የዚያን የድሃ ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀለት ይላል። እንግዲህ የተዘጋጀው ወጥ ማሰብ ትችላላችሁ። በጣም ጥሩ ቅቅል ሊሆን ይችላል፣ እኔ የሚያዘጋጁትም ጥብስም ሊሆን ይችላል፣ አይታወቅም። ግን ያችን በግን ወስዶ ምን አደረገው? ጥብስ አዘጋጀለት፣ ቅቅል አዘጋጀለት ይላል። ናታን ወደ ዳዊት የቀረበበት እንትን ፖዚሽን ማለት እንደ ሌጋል ፒቲሽን ነው፣ ወይም ደግሞ ህጋዊ የሆነ አቤቱታ ነው ይዞለት ሄደው። ህጉን የጠበቀ አቤቱታ ነበር ወደ ዳዊት ይዞለት የመጣው። እዛ ዳዊት በዛ ሰው ላይ እጅግ ተቆጣ። አለ ይህ ሰው አለ ሕያው እግዚአብሔርን አለ። እንግዲህ ዛሬ ሰዎች በሚሚሉበት ይምላሉ። እንግዲህ ማርያምን በሉት ምንም በሉት። በዛ ሰዓት ግን ዳዊት ያለው ሕያው እግዚአብሔርን ይህ ያደረገው ሰው የሞት ልጅ ነው አለ። ያ ማለት ምን ማለት ነው? ሞት ይገባዋል ማለት ነው። ካፒታል ፓኒሽመንት ማለት ነው። ሞት ይገባዋል። ምክንያቱም ህጉ እንደዛ ነው የሚናገረው። ህጉ ያ ሰው ሞት ይገባዋል። ከዛ የናታንም
የናታንና የእግዚአብሔር ፕሮጀክት ሰራ ማለት ነው። ዳዊት የምትፈለገው ቦታ ላይ እንዲመጣ ተደረገ እና ዳዊት መጣና ቀጭ ያለዛች ቦታ ላይ ማለት ነው እና ከዛ በኋላ ያው እግዚአብሔርን ንጉሥ ራሱ ማለ መሞት አለበት ብሎ ወሰነ። ዳዊት መሞትን ረስቶታል። ይህንን አድርጓልና አለና ቁጥር 6 ላይ ደግሞ ጨመረለት። ይህን አድርጓልና አላዘንምና ስለ አንዲቱ በግ 4 ይመልሳል ያለ። መጀመሪያ ገደለው፣ ቀጥሎ ደግሞ 4 መመለስ አለበት። ምናልባት 4 አስመልሶ ሊገለው ፈልጎት ነው አላውቅም፣ ግን 4 መመለስ አለበት አለ እና ስሜቱ የዳዊት ስሜት በጣም ፈጠነ። ፍርዱን ቶሎ አጠናቀቀ፣ ሞት። ከዛ በኋላ ደግሞ 4 ፍየሎችን ደግሞ ወይም በጎችን መመለስ አለበት ብሎ ተናገረ። ከዛ በኋላ ግን ናታን ቁጥር 7 ላይ ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባው፣ ከሳኦልም እጅ አዳንሁ ይላል። ይሄ ምን ይሉታል አንዳንዶች? ካልኩሌትድ ሊትራሪ ትራፕ ይሉታል። ወይም ደግሞ ይሄ የስነ ጽሑፋዊ ወጥመድ ማለት ነው። እና ዳዊት ያለበትን ሁኔታ ዳዊት የሰራውን ስራ ሊትራሪ ተረት አቅርቦለት ዳዊትን ቅድም እንዳልኳቸው ወጥመድ ውስጥ ቀጭ አረቡና ማጅራቱን ያዙት ማለት ነው። ዳዊት ያዘ። ዳዊት ማምለጥ አቃተው። ከዛ በኋላ ራሱ መርገም ጀመረ ዳዊት ናታን መጀመሪያ ግን የተናገረው የጌታህን ቤት ሰጠዋል፣ የጌታህን ሚስቶች በብብት ሰጠልሁላል። የሳኦል ቤት ሰጠው። ባለፈው ላይ አይተነዋል። ከዚህ በፊት በዳዊት የታቦቱ ዳንስ ላይ ተመልክተነዋል። ምክንያቱም የሳኦል ሚስት የሳኦል ልጅ ሚልኮል ዘር እንድትቀጥል አልተፈለገችም። ያ ቤት ከሳኦል ቤት ተነስቶ ወደ ዳዊት ቤት መጣ። የሳኦልን ቤት ተሰጠው። የጌታህን ሚስቶች በብብት ስር አደረግኩላል። ዳዊት ብዙ ሚስቶች ነበሩት። የእስራኤልን የይሁዳን ቤት ሰጠው አለ። ሁለቱም አንድ ላይ ዩናይትድ ሆነ ማለት ነው። ይህ አንሶ ቢሆኑ መጨመርልህ ነበር አለ። ዳዊት በማይታመን ሁኔታ ማለት ሊገመት በማይችል መጠን ዳዊት ምስጋና ቢስ ነበር ለካ። ያን ሆል ኢንኮምፕሬንሲብሊ አንግሬትፉል ሊገመት ከሚችለው በላይ ዳዊት ምስጋና ቢስ ነበር። እግዚአብሔር አሰደበ ማለት ነው። እግዚአብሔር ብዙ ነገር አድርጎለት ወገኖች፣ አንዳንድ ጊዜ ምስጋና ቢስ እግዚአብሔር ማት ነገር አድርጎልን ያንን ሁሉ ሰብስበን ግን የሌላውን ሰው እንመኛለን። ዳዊት የዚህ አይነት ሰው ነበረ እና ዳዊት ይህንን ታሪክ በሰማ ጊዜ አሁንስ በፊቱ ክፉ ትሰራ ዘንድ እግዚአብሔር ነገር ለምን አቃለለ? ከዳዊትና ከእግዚአብሔር ጋር የተጣሉበት ምክንያት ዳዊት እግዚአብሔርን ለካ አቃሏል። ኬጢያዊን ኦርዮንን በሰይፍ መትሃል አለ። ባለፈው ታሪክ ላይ ባለፈው ሳምንት ላይ ባየነው ዳዊት ሁሉም ነገር ያደረገው በቀኝ እጅ ነው ማለት በቀኝ አዙር ነው፣ በእጅ አዙር ነው ያስገደለው። ደብዳቤ ጻፈ፣ ሚስቱንም ያስመጣት እየላከ እሱ ዳይሬክትሊ አላደረጉም። እሱ ቁጭ ብሎ በማዘዝ ነው። ናታን ግን መጣለትና ይህንን ሁሉ አንተ ራስህ መትተኸዋል አለ። ኬጢያዊን ኦርዮንን በሰይፍ መትተኸዋል አለ። አንተን ያደረግኸዋል። ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል አለው። እርሱንም ከአሞን ልጆች ሰይፍ ገድለሃል አለው። ዳይሬክትሊ ማለት ነው። ናታን የተጠቀመበት መንገድ ያስገርመኛል። ሳሙኤል የሚሄድባቸው መንገዶች ሳሙኤልና ሳኦልን ኮንፍሮንት ያደረገባቸው መንገዶች አሉት። የናታን መንገድ ግን
በምሳሌ ተናገረና ወረደና ቀጥታ ዳዊት ላይ ወረደ። ኮንፍሮንቴሽን፣ ፊት ለፊት መጋፈጥ የጸጋ ተግባር ነው። ሰዎች ሲያጠፉ ፊት ለፊት መጋፈጥ ያስፈልጋል። ምሳሌም ንገሯቸው፣ ምንም ንገሯቸው፣ ግን ፊት ለፊት ግን ኮንፍሮንት መደራረግ ግን ያስፈልጋል። ዳዊት የተነገረው ነገር ቢኖር ኦርዮንን አስገድልሃል፣ ኬጢያዊን ኦርዮንን አስገድልሃል፣ ሚስትን ወስደሃል፣ እንዲሁም ደግሞ በወታደር በሜዳ ላይ አስገድለዋል። ያደረገው እኮ ሌላ ሰው። ዳዊት ግን ይህንን ራሱ እንዳደረገው ተናገረው። ስለዚህ አቃለኸኛልና ኬጢያዊን ኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለቤትህ ከቤትህ ሰይፍ አይርቅም አለ። አስተውላችሁት እንደሆነ ሳነበው በሰይፍ መትሃልና ይለዋል። በሰይፍ መትሃልና ስለዚህ ከቤትህ ሰይፍ አይርቅም ይለዋል። ኢኩቫለንት ወይም ደግሞ ተመጣጣኝ የሆነ መልስ ምት ለዳዊት ተሰጠው። ለዘላለም ከቤትህ ሰይፍ አይርቅም። ቤት ሰጥቶታል። ያንን ቤት መንከባከብ ነበረበት። ያንን የዳዊትን ቤት ግን ያንን የቃል ኪዳን ቤት ግን ዳዊት መጠበቅ አልቻለም። ከቤትህ ክፉ ነገር አስነሳብሃለሁ አለ። ሚስት ፈልጎ ነው ሄደው። የራሱን ሚስቶች አስቀምጦ የሰው ሚስት ፈልጎ ነው ሄደው። እነዚህ ሁሉ ግን በዓይን ፊት ይዋረዳሉ አለ። ያውም ደግሞ ማዋረድ በዘመድ ፊት ነው። ያውም አንተ ተደብቅ አረከው፣ እኔ ግን በጋር በዚች ፀሐይ ፊት ምናልባት ናታን ሲናገር ግን በፀሐይ ሰዓት ሳይሆን አይቀርም ቀትር ላይ ነው ይችላል። በዚች ፀሐይ ፊት አደርገዋለሁ አለ። የዳዊት አልጋ ታመሰ። ዳዊት በስውር ነው ያደረገው። ናታን ግን ይሄንን እግዚአብሔር በግልጽ ይከፍላል አለ። ዳዊትም ናታንን እግዚአብሔርን በድያለሁ አለ። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትን አርቆልሃል አትሞትም አለ። ሆል ስቶሪው እንትን ያደረገበት የተቀየረበት ያ ሁሉ ሴራ መልክ ያዘበት፣ በመጠኑ ቢሆን መልክ ያዘበት። ቁጥር 13 ነው። እግዚአብሔርን በድያለሁ አለ። ዳዊት ሊላላጥ አልሞከረም። ምክንያቱም ትራፕ ውስጥ ገብቷል፣ ወጥመድ ውስጥ ገብቷል። ካለማመን አይችልም። ስለዚህ ያለው አማራጭ ማመን ብቻ ነው። ስለዚህ ዳዊት ኮንፌስ አደረገ። ኖ እኔ እኮ እንደዚህ አድርጌ ምናምን፣ ኖ እኔ አይደለሁም እኮ ያስገደልኩት ምናምን፣ እኔ እኮ ሰው አሳስቶኝ ሴጣን አሳስቶኝ ነው ምናምን አላለም። ብዙ ጊዜ ምክንያቶቻችን እንደዛ ናቸው። እና የእግዚአብሔር ጸጋ በሰዎች ዘንድ በትክክል እንዲሰራ ካስፈለገ መስታወቱን ለሰዎች ነው ብዙ ጊዜ የምናዞረው። ሲነገረን ነው የከሌ ስህተት ነው፣ የካሴ ስህተት ነው፣ የኃይሌ ስህተት ነው፣ ቀለም ስህተት ነው ብለን መስታወቱን ወደ ሰዎች እናዞራለን። ዳዊት ግን መስታወቱን ወደ ሌላ ሰው ማዞር አልቻለም። ናታን መጣ፣ መስታወቱን ወደ ራስ አዞረዋል። ለካ ያ ታሪክ መስታወቱ ዳዊት ራሱን እንዲመለከት አደረገው። ዳዊት ኦኬ በቃ እኔ ነኝ አለ፣ አጥፍቻለሁ አለ። ዳዊት ግን ወዲያውኑ ልቡ ስለተመለሰ ናታንም እግዚአብሔር ደግሞ ኃጢአትን አርቆልሃል አለ፣ አትሞትም። ምክንያቱም ነፍስን የገደለ ነፍስን ዳይሬክት ሊያጠፋ መሞት ነበረበት አይደል? በብሉይ ኪዳን ሕግ ግን ምህረት ተደረገለት። ዳዊትና ሳኦልን ስታነጻጽሩት ሳኦል ተሟገተ እና ሳኦል በቄናውያን ላይ እንዲያጠፋቸው ተነግሮት ሳለ የተወሰኑትን አጠፋ፣ ገደለና ከዛ በኋላ ከብቶቻቸውን የሰቡ ከብቶቻቸውን ግን ይዞ ከህዝቡ ጋር መጣ። ከዛ ሳሙኤል ኮንፍሮንት አደረገው።
ለምን እንደዚህ? ምክንያቱም እግዚአብሔር ሳሙኤልን ተናገረ ነው ሄድና ተመልከተው ሳኦል እንደዚህ እያደረገ ነው፣ አጥፋ ያልኩትን ሁሉ አላጠፋም፣ የተወሰነውን ይዞ መጥቷል አለ። ከዛ ሄዶ ሳሙኤል ሲያወራው የከብቶች ድምፅ ይሰማል እንትን ምናምን እንዴ ምንድነው ይሄ ምናምን ብሎ ሳኦል ሲጠይቀው አይ ህዝቡ እባክህ ለአንዳንዱ ለመስዋዕትነት ስለፈለጋቸው አምተናቸዋል አለ። ነው እግዚአብሔር ተቆጣ ይላል። ሳኦል ይሟገታል። ረጅም ኮንቨርሴሽን ብታነቡት ሄዳችሁ ቃለ ምልልሱን ብታነቡት ረጅም ነው። ከእንደገና ሳኦል ደግሞ ስተቱን ሁሉ የደፈደፈው ማለት ነው ህዝቦቹ ላይ ነው። ዳዊት ግን ቀጥታ ስተቱ የኔ ነው አለ፣ ተቀብያለሁ። ስለዚህ ናታን እግዚአብሔር ደግሞ ኃጢአትን አርቆልሃል፣ አትሞትም፣ ምህረት ተደርጎልሃል አለው። ይህንን በደንብ የተረዳው ሐዋርያ ጳውሎስ ሮሜ ምዕራፍ 4 ቁጥር 5 ላይ እንደዚህ ይላል። ዳዊትን ጠቀሰው። ታዳጊዎችን ሳስተምር ሮሜ ምዕራፍ 5ን ምዕራፍ 4ን ባለፈው ሳምንት አይተናል። ዛሬ ደግሞ ምዕራፍ 5ን አይተናል እና ባለፈው ሳምንት ስንመለከት ሮሜ ምዕራፍ 4 ቁጥር 5 ላይ ነገር ግን ለማይሰራ ኃጢአተኛውንም ለሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽሕና ይናገራል እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። ኤግዛክትሊ ይህንን ፖይንት ነው የሚያነሳው ዳዊት። ወዲያውኑ ናታን ምን አለው? ኃጢአት ተሰረየላል፣ አትሞትም አለው። ግን አንድ ነገር ግን አለ፣ ከአንተ ጋር ግን እግዚአብሔር አንድ ጉዳይ አለው። 14 ላይ ያ ጉዳይ ምንድነው? ለእግዚአብሔር ጠላቶች ላይ ታላቅ የስድብ ምክንያት አድርገሃል አለ። ቀይ ነው ኮርቱ ማለት ነው። ለካ እግዚአብሔር ያንን በማድረጉ ማለት ነው፣ ኬጣዊን በማስገደሉ ያን ሁሉ ትርምስ በዛ ቤት ውስጥ በመፍጠሩ ግን ጠላቶች እግዚአብሔር ላይ ስድብ እንዲናገሩ ግን አስደርገሃል አለ። እቺ ግን ፓኒሽመንት ይገባታል። እዚህ ላይ ግን አልምርህም አለ። የማልምርበት ምክንያት ያ የተወለደው ልጅ እሱ ምን ይሆናል? ይሞታል አለ። ናታን ይህንን ሲናገር ዳዊት ደነገጠ። ናታንም ወደ ቤቱ ተመለሰ። እግዚአብሔርም የኦርዮንን ሚስት ለዳዊት የወለደችው ሕፃን ቀሰፈ፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔር ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ ይላል። ድርጊቱን ተመልከቱ። የዳዊት ድርጊት ጾም አለው፣ ከእንደገና ደግሞ ገብቶ በመሬት ላይ ተኛ ይላል። እነኚህ ሁሉ ድርጊቶች ያ ልጅ ለካ እንዲድንለት ነበር የፈለገው ዳዊት የፈለገው። ዳዊት ብዙ የሚጾምባቸው ብዙ የሚጸልይባቸው ሰራዊቱ በጦር ሜዳ ላይ ያለበት ሰዓት ነው። በዛ ሰዓት የሚጸልይበት ሰዓት ነበር፣ ወይም አብሮ ከእነሱ ጋር መሄድ የነበረበት ሰዓት ነበር። ነገር ግን ዳዊት ያንን ሁሉ ትቶ ግን ለአንድ ልጁ ከቤርሳቤ ከተገኘው ከዛች ሴት ለተገኘው ለዛ ልጅ ግን እንዳይሞትበት ተግቶ መጸለይ ጀመረ። ከዛ በኋላ የቤቱ ሽማግሌዎች ተነስተው ለመኑት፣ አጠገቡ ቆሙ። እርሱም እምቢ አለ ይላል። ከእነሱ ጋር እንጀራም አልበላም አለ። የዳዊት ሐዘን ምን ያህል ጥልቅ እንደሆነ ልታዩት ትወዳለሁ። እግዚአብሔር ግን ፈጽሞ ሊምረው አልፈለገም። በሰባተኛውም ቀን ሕፃኑ ሞተ ይላል። ከዛ ማን ይንገረው ለዳዊት? እንደዛ በጣም የተንሰፈሰፈለት ልጅ ሕይወቱ አለፈ። ናታን ተናግሮ ወደ ቤቱ ሄዷል፣ ስራውን ጨርሷል። ግን ይሄ ልጅ አለፈ፣ ሕይወቱ አለፈ። ግን ማን ይንገረው ለዳዊት? ሁሉም መጡ፣ ፈራታ ቆሞ ማለት ነው። እንዴት ንገረው? እንዴ በሕይወት እያለ እንደዚህ የሆነ ሞቷል ሲባል እንኳን ምን ሊሆን ነው የሰውዬ? ከዛ ተመለከተ ዳዊት ወዲያውኑ
ከዛ ሕፃኑ በሕይወት ሳለ ብንነግረው አልሰማንም። ይልቁን ሕፃኑ እንደሞተ ብንነግረው እንዴት ይሆን በነፍሱ ክፉ ያደርጋል ብለው ሕፃኑ እንደሞተ ይነግሩት ዘንድ ፈሩ ይላል። በነፍሱ ክፉ ያደርጋል ማለት ራሱ ሊያጠፋ ይችላል። ራሱ ሱሳይድ ኮሚት ሊያደርግ ይችላል ዳዊት። ስለዚህ ባልነግረው ይሻላል የሚል ፈራ ተባ እያሉ ዳዊት ተመለከታቸው። ከዛ ዳዊትን ባሪያዎችን በሹክሹክታ ሲነጋገሩ ባየ ጊዜ ይላል እንትን ንጉሥ ስለሆነ እሱም በሹክሹክታ ሰዎችን ሲያስገድል ስለነበረ ሹክሹክታ ምን እንደሆነ ያውቋል። የሆነ ሲሪየስ ነገር አለ ማለት ነው። ከዛ ቀሰልና ሹክሹክታውን ሄዶ ጠየቃቸው። ከዛ ምን አሉት? ሲነጋገሩ ባየ ጊዜ ዳዊትም ሕፃኑ እንደሞተ አወቀ። ዳዊትም ባሪያዎቹ ሕፃኑ ሞቷል አላቸው። እነርሱም ሞቷል አሉት። ከዛ ዳዊት አሁን ደግሞ ኮምፕሊትሊ ተቀየረ። ዳዊትም ከምድር ተነሳ ይላል፣ ተቀባም ይላል፣ ልብሱንም ለወጠ ይላል፣ ወደ እግዚአብሔርን ቤት ገብቶ ሰገደ ይላል፣ ወደ ቤቱም መጣ ይላል፣ እንጀራም አምጡልኝ አለ፣ በፊቱም አቀረበና በላም ይላል። 7 ነገሮች አድርጓል። ከምድር ተነሳ፣ ታጠበ፣ ተቀባባ፣ ልብሱንም ለወጠ፣ ሰገደ፣ ወደ ቤቱ መጣ፣ እንጀራ አምጡልኝ አለና እንጀራን በላ። 7 ነገሮች አደረገ ዳዊት። 7 ነገሮችን ያደረገው እነዚህ ሁሉ ሙሉ በሙሉ ከሐዘኑ መጽናናቱን ሊያስታውቅ የሚችሉ ምልክቶችን አደረገ። ጸሐፊው ይህን ጻፈ። ዳዊት ገና ልጁ ሳይሞት ነበር በጣም ሲቆዝም ሲያዝን የነበረው፣ ሲጾም ሲጸልይ የነበረው። ግን ከሞተ በኋላ ግን ከእግዚአብሔር ጋር መታገል አይችልምና እግዚአብሔር እንዳጽናናው እንዲረዳ እነኝህን ሁሉ ስቴፖች አደረገ። ከዛ ሁሉ ነገር እርግፍ አድርጎ ተወ። ለባሪያዎቹ ግን ግራ ተጋቡ። ምክንያቱም በሕይወት ሳለ መጾሙ መጸለየው፣ ከሞተ በኋላ ደግሞ ተነስቶ እንጀራ መብላቱ ኮንፊውዚንግ ነው፣ ክሪስክሮስ ነው ያደረገው። እና ዳዊት ፓተርኑን ገለባበጠባቸው እና አንደርስታንድ ማድረግ አቃታቸው። ይሄ ነገር ምንድን ነው አለ። ከዛ ምን አለው 22 ላይ እርሱም ሕፃኑን ሕያው ሳለ እግዚአብሔር ይምረኝ፣ ሕፃኑንም በሕይወት ይኖር እንደሆን ማን ያውቃል ብዬ ጾምኩ አለቀስኩም አለ። አሁን ግን ሞቷል፣ የምጾመውም ስለምንድን ነው? በምኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ። ዳዊት ዘጋ፣ ጨረሰ ማለት ነው። 24 ላይ እንደውም ምን ይላል? ዳዊት ሚስቱን ቤርሳቤንን አጽናና ይላል። እሱም ከተጽናና በኋላ ቤርሳቤንን አጽናና፣ ወደ እርሷም ገባ ይላል፣ ከእርሷ ጋር ተኛ ይላል፣ ወንድ ልጅም ወለደች፣ ስሙንም ሰለሞን ብሎ ጠራው፣ እግዚአብሔርም ወደደው ይላል። የኦሪዮን ሚስት ወይም ደግሞ ከኦሪዮን ሚስት የወለደው ልጅ ታሪክ መቋጨት ነበረበት። እግዚአብሔር ልጁን ጠልቶት አይደለም። ዳዊት ቤት እንዲያስተዳድር ተሰጥቶታል። ቤት ስላችሁ የቃል ኪዳን ቤት የተሰጠው፣ ያንን የቃል ኪዳን ቤት መጠበቅ ነበረበት። ዳዊት ቤቱን አበላሸ። ስለዚህ ኪዳኑንና ንግስናውን ሊያስቀጥል በሚችል መንገድ ከሌላ ቦታ ባመጣው የቤተሰብ ልጅ መቀጠል አትችልም፣ ይህን ልጅ ወስደዋለሁ ነው እግዚአብሔር ያለው። የቤርሳቤን ልጅ የወሰደበት ዋነኛው ምክንያት እግዚአብሔር የቤርሳቤ ልጅ የተወለደበት ምክንያት በከፍተኛ ሴራ በደም ነበረ። ሰው ተገለው፣ ኦሪዮን ተገለው፣ ሴራ ተሰርቶ ያንን ልጅ በቤት ውስጥ ማስቀጠል አይቻልም። ታሪክ መዘጋት ነበረበት። ያንን ቻፕተር ዘጋ። አሁን እንደ አዲስ ሌላ ቻፕተር ተከፈተ። ያ ቻፕተር የቤርሳቤና የዳዊት ታሪክ ነው። ከዛ በኋላ ቀጥሎ የሰለሞን ታሪክ ነው። ሰለሞን ተወለደ። በዚያ ሰዓት ደግሞ ነቢዩ ናታን መጣ። እጅ ልኮ ስሙም ስለ እግዚአብሔር ይዲድያ ብሎ ጠራው ይላል እና የስሙም ትርጉም
በእግዚአብሔር የተወደደ ማለት ነው። ስለዚህ እግዚአብሔር ዳዊትን ቃል ኪዳኑን ከእንደገና ሊያነሳለት የፈለገ ይመስላል። ይሄ ሁሉ የሆነው ግን ዳዊት ራሱን ስለተመለከተ ነው። ዳዊት ራሱን ባይመለከት እንደ ሳኦል ሬዚስት ቢያደርግ ነው ቢቋቋም ኖሮ ሳኦል ልክ ከሳሙኤል ጋር እንደታገለው እግሩ ምንድነው ልብስ ጨርቁን ይዞ ልክ ሲታገል ተቀደደ አይደል? የሳሙኤል ልብስ ተቀደደ አይደል? ሳኦል ታገለው። ልክ መንግስት እንደዚህ ይቀደዳል። ዳዊት ጋር ግን እንደዚህ አልነበረ። ራሱን ዝቅ ስላደረገ ኮንፌስ ስላደረገ ኃጢአቱ ስለተናዘዘ እግዚአብሔር ልጁን ወሰደ። በዚህ መቀጠል አይቻልም። ኢትስ አ ዴድ ቢዝነስ አለ። ወደ ቤርሳቤ ገባ፣ ሰለሞንን አመጣ። በዚህ ሞከራል። በጣም የሚገርማችሁ ነገር የስሙ ትርጉም የአዲሱ ልጅ ሰለሞን ወይም ደግሞ የዲዲያ ተብሎ የተጠራበት እግዚአብሔር በእግዚአብሔር የተወደደ ማለት ነው። ይህንን ስም ለምን ሰጠው? እንደዚህ በጣም ቀውጢ በሆነበት የቤተሰብ ታሪክ ውስጥ በጣም ውጥንቅጥ በሆነበት የቤተሰብ ታሪክ ውስጥ ሌላ ልጅ ብቅ አለ። ከዛችው ሴት ከዛው ንጉሥ ግን የዲዲያ ተባለ። በእግዚአብሔር የተወደደ ለካ እግዚአብሔር በየትኛውም አይነት ሁኔታ ውስጥ ስንሆን ብናጠፋው ይቅርታ ግን እግዚአብሔር ይቅርታውን ያስቀምጣል። ከዛ በኋላ ምልክት ደግሞ ይሰጠናል። የተወደደ የዲዲያ የተወደደ ተብሎ ተሰጠ። ኢዮአብ መጣ፣ ሚሊተሪ አታሸው ማለት ነው። እና ይህን ሁሉ ነገር ሳይሰማ የቀረ አይመስለኝም። በኢየሩሳሌም ይሆን ያለው ኢዮአብም የአሞን ልጆች ከተማ ረባትን ወቃ ይላል። ከዛ በኋላ የውሃንም ከተማ ያዘ ይላል። አሁን ተዋጊ አይደለ ኢዮአብ። ስለዚህ መዋጋት ነበረበት። ባለፈው ዲፊት ገጥሞታል። ኦሪዮንን ለማስገደል ሲል የእስራኤል ወታደሮች የዳዊት ወታደሮች ተገለዋል። ስለዚህ አሁን ደግሞ መዋጋት ነበረበትና ሲዋጋ ድል አገኘ። ከዛ የውሃንም ከተማ ያዘ። ኢዮአብ ወደ ዳዊት ላከ። ዳዊት ላከበት። ረባትን ወግቻለሁ አለ። የውሃንም ከተማ ይዤልሃለሁ አለ። ምን ላድርግ ታዲያ ዳዊት? አሁን ከተማይቱ እንዳሊዝ ይሲ አሁን ፓወር ስትራግል ሊመጣ ነው ማለት ነው። በማና በማ መካከል ማለት ነው። በኢዮአብና በዳዊት መካከል የኃይል ፍትጊያ እንዳይመጣ ኢዮአብ ለዳዊት ማስጠንቀቂያ ሰጠው። ማስጠንቀቂያ ምንድን ነው ያለው? ተነሳ ነው። ራብን ሂድና ያዛል። አሁንም ከተማይቱን እንዳልይዝ አለ። በስሜ እንዳትጠራ የቀረውንም ሕዝብ ሰብስብ፣ ከተማይቱንም ከበህ ያዝ ብሎ መልእክተኛ ላከበት ይላል። ኢዮአብ የሚገርም ወታደር ነው። ለዳዊት እንደፈለገ የሚሽከረከርለት ነው። ሰው ግደል ሲለው ይገልለታል፣ አላክልኝ ሲለው ይልክለታል። እዚህ ጋር ግን የፓወር ኮንፍሮንቴሽን ውስጥ እንዳንገባ ዳዊት ተጠንቀቀ አለው። ከተማዋን ከያዝኳት ከተማዋን የምጠራት በማን ስም ነው አለ? በእኔ ስም ነው የምጠራት አለ። ስለዚህ ዳዊት ምን መሆን አለበት ማለት ነው? ከኢየሩሳሌም ምን ማለት አለበት? መነሳት አለበት። ከዛ በኋላ ተንቀሳቅሶ ወደ አለው ከተማ መውጣት ነበረበት። የቀረውን ሕዝብ ሰብስባል እና ከተማውንም ሂድና ክበባት አለ። ዳዊትም የተጋተተን ቢሆን ሕዝቡን ሁሉ ሰብስቦ ወደ ረባት ሄደ። እዛም ወቅቶ ያዛት ይላል። ረባት በዳዊት እጅ ወደቀች። ዳዊት ራሱ ጦርነት ተነስቶ ፈልጎ ሕዝቡን ለመከላከል ከተማውን ለማዳን ፈልጎ ሳይሆን ኢዮአብ ስላለው ጉድ ነው የሚፈላው። ከዚህ በኋላ ፖዚሽኑ የኔ ነው ሲለው ጊዜ ተነስቶ ዳዊት ተነስቶ ሮጠና ከተማውን ያዛት። የንጉሳቸውንም ዘንድ በራሱ ላይ ወሰደ ይላል እና ዳዊትም ሕዝቡን ሁሉ ሰብስቦ ወደ ረባት ሄደ፣ ወቅቶም ያዛት ይላል። የንጉሳቸውንም ዘውድ ከራሱ ላይ ወሰደ። የከተማዋን የራባትን ንጉሥ ምንድነው ዙፋን ምንድነው ዘውድ ከላዩ ላይ አነሳ። ክብደቱም 1 መክሊት ወርቅ ያህል ነበር ይላል። በቃ የትሩ ሪፕሬዘንቴሽን
የንግስና ትክክለኛውን እንትን የሚያሳይ ነበረ። ምን ይላል ሌላ? ክቡር ዕንቁም ነበረበት ይላል። ዳዊትም በራሱ ላይ አደረገው፣ ከከተማይቱም እጅግ ብዙ ምርኮ አወጣ ይላል። ዳዊት ይሄ በጣም የናፈቀው የንግስና እንትን ለካ አሁንም ጠምቶታል። ያንን ከንጉሱ ላይ ወሰድና የማል ያደረገ ይላል። የራሱ ቆብ ላይ ያደረገ። ዳዊት በጣም ምስኪን ነው። አሁንም ንጉስ ነኝ ለማለት ፈለገ። ብዙ ነገር ተበላሽቶበታል። ዳዊት ምሕረት ያገኘው በእግዚአብሔር ብቻ ነው። ብዙ ነገር ተበላሽቶበታል። ከዛ በኋላ ግን ያደረገው ዳዊት በውስጡ ያሉትን ሰዎች ሁሉ ማጋዝ ጀመረ። በመጋዝና በብረት፣ በመቆፈሪያም በብረት፣ በመጥረቢያም እንዲሰሩ አደረጋቸው። የሸክላ ጡብም እንዲያቃጥሉ አደረጋቸው። ዳዊት መጨረሻ ላይ በምርኮኛ የሰበሰባቸውን ሰዎች ምንድን ያደረገው? ልክ እንደ ፈርዖን እዚህ የቲፒካል የሚድል ኢስት እንትኖችን ወሰደ ማለት ነው። ሰዎችን መጨቆን ጀመረ ማለት ነው። ጦም ማሰራት ጀመረ። የሚጽፈው ሰው ስሌቨሪ ባርነትን እንደሆነ እዚህ ጋር እንድናስታውስ ይፈልጋል። ስለዚህ ዳዊት እንደ ሞናርክ ማለት ነው፣ እንደ ገዢ ሊያረግ የፈለገው ነገር ቢኖር ምንድን ነው? ራሱ ላይ መጫን፣ እንደገና ደግሞ ምርኮ የወሰዳቸውን ደግሞ በጉልበት ማሰራት። ከአሞን ልጆች ከተሞች ሁሉ እንዲያደረገ ዳዊትም ሕዝቡን ሁሉ ወደ ኢየሩሳሌም ተመለሱ። ኳዚ የሆነ ድል የሚመስል ነገር ግን ድል ያልሆነ የዳዊት አሁንም የንግስና የስልጣን እንትን ገና አሁንም ያልተቋጨበት ሲናሪዮ እዚህ ጋር ትመለከታላችሁ። እግዚአብሔር ተቆጥቶታል። እግዚአብሔር ዳዊትን አሁንም ቤት ውስጥ መከፋፈል ይጀምራል ብሎታል። ዳዊት ወደ ንግስናው ተገዶ ነው የመጣ። በራሱ አስቦ አይደለም የመጣው። ዳዊትን አንድ አንጠልጥላ የያዘችው ነገር ብትኖር የእግዚአብሔር ጸጋ ነው። ቅድም ሐዋርያ ጳውሎስ የተናገረው ኃጢአቱ የተከደነለት ሰው ያንን ንጉሥ ዳዊትን ይዛ ወጣች። ይህቺ የመጨረሻዋ የውትድርና ድል ተናፍቃ የመጣች ድል አይደለችም። በዳዊት የኢየሩሳሌም እንድልቆሽ ኃጢአትና የቤተሰብ ቁልቁለት ጉዞ መሀል ላይ የተቀመጠች ነች። ምዕራፍ 11 ዳዊት ቤርሳቤን ዳዊት ኦርዮንን ያስገደለበት ታሪክ ነው። ምዕራፍ 12 የመጨረሻዋ ቁጥር ግን ድል የምትመስል ነገር በትምህርተ ጥቅስ እንድትይዟት ትፈልጋለሁ። 13 እና 14 15 ግን ቤተሰቡ የታመሰበት ነው። የዳዊት ልጆች ብዙ ነውር ያደረጉበት ነው። በዚህ መሀል ነው ዳዊት የተቀመጠ። ኢዮአብ ያደረገው አንዳንድ ጊዜ ቼዝ ምናምን ስትጫወት ዳማ ስትጫወት እችን ብላት ትበል እንደዛ ይላል ዳዊት። እችን ብላት ተብሎ ነው ዳዊት የተሰጠው። ያችን ወሰደ እና ንጉሥ ለመሆን ሞከረ፣ ግን አልመጣለትም። ምክንያቱም ከዛ በኋላ የምታዩት ቁልቁለት ምዕራፎች የቁልቁለት ታሪኮች ናቸው። ቤተሰቡ በጣም የጨቀየ ታሪክ ውስጥ ገባ። ደግሞ ልክ ተዋግቶ እንዳሸነፈ ራሱ ላይ ከደነ። ወገኖቼ ዛሬ ይህ ታሪክ ብዙ ነገር ይነግረናል። በተለይ ዮናታን ወደ ንጉሥ ዳዊት በመጣ ጊዜ ንጉሥ ዳዊት የመለሰበት መንገድ ይህ ታሪክ እኔን አይመለከትም ብሎ ሪዚስት ቢያደርግ ኖሮ የመጨረሻውን ምሕረት ባላገኘ ነበር። ስለዚህ ዛሬ በጣም ክሪቲካል የሆኑ ክሶች
ክሪቲካል የሆኑ ነገሮች ወደኛ ሲመጡ አብዛኛውን ጊዜ እንገፋቸዋለን። ይሄ የኔ ታሪክ አይደለም እንላለን። ፊት ለፊት ለመጋፈጥ አንወስንም። ኮንፍሮንቴሽን ኢዝ አን አክት ኦፍ ግሬስ ይላል እንጂ ኮንፍሮንት መደራረግ ግሬስ እንዲሰራብን እግዚአብሔር ጸጋ እንዲሰራብን ከተፈለግን ኮንፍሮንት እንደራረግ፣ ፊት ለፊት እንገፋፈጥ። ያን ጊዜ ደካማ መሆናችሁ ሲታወቅ ያን ጊዜ የእግዚአብሔር ጸጋ በውስጣችሁ መስራት ይጀምራል። ደካማ መሆናችሁን ካልገለጻችሁ እንደ ሳኦል ክርክር ከያዛችሁ ጨርቁ እንደተቀደደ ብዙ ነገራችን ከላያችን ላይ ይቀደዳል። እንደ ዳዊት ግን በጣም ትሁት እንድትሆኑ ይህ ክፍል ዛሬ ያስተምረናል። ዳዊት ብዙ የተሳካለት ሞናርክ አልነበረም። እስከ መጨረሻው ድረስ ታሪኩን ሄዳችሁ ብታነቡት አንድ ነገር ግን ተሳክቶለታል። የእግዚአብሔርን ፌቨር ግን ለማግኘት ንስሐ ገብቷል። ኃጢአቱን ተናዟል። ዛሬ እግዚአብሔርን ፌቨር የምናገኘው በጉልበት አይደለም። ሐዋርያ ጳውሎስ እንዳለ በጉልበት የሚሆን ነገር የለም። የፈለጋችሁትን ዛሬ ከዳዊት የተሻለ ሰው በመካከላችን ማን ነው? ሰው ያለ አይመስልም። ሁላችንም ከዳዊት ብንብስ እንጂ አናንስም፣ በኃጢአት ማለት ነው። ግን ኃጢአት ሁሉ የተከደነለት ሰው ያ ሰው ብፁዕ ነው ይላል። ንጉሥ ዳዊት ይህንን ካደረገ በኋላ የተናገረው አንድ መዝሙር አለ ይባላል። ያንን መዝሙር አንድ ላይ በጋራ ከወንድማችን ታምሬ ጋር እናነባለን። መዝሙር ምዕራፍ 51 ላይ መዝሙር ምዕራፍ 51 እግዚአብሔር ሆይ እንደ ቸርነትህ መጠን ምሕረትን አድርግልኝ፣ እንደ ርኅራኄህ ብዛት መተላለፌን ደምስስ። በደሌን ፈጽሞ ጠብቀኝ፣ ከኃጢአትም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ዘወትር በፊቴ ነው። በውሳኔ ትክክል በምሰጠው ፍርድ ንጹሕ ትሆን ዘንድ አንተን በእርግጥ አንተን ብቻ በደልሁ። በፊትህ ክፉ ነገር አደረግሁ፣ ስወለድ ጀምሮ በደለኛ፣ ገና እናቴም ስትጸንሰኝ ኃጢአተኛ ነኝ። እነሆ እውነትን ከሰው ልብ ትሻለህ፣ ስለዚህ ጥልቅ ጥበብን በውስጤ አስተምረኝ። በሂሶጵ በጨኝ እኔም እነጻለሁ፣ እጠበኝም ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ ያደቀቅካቸው አጥንቶቼ ደስ ይበላቸው። ፊትህ ከኃጢአቴ ይመለስ፣ በደሌም ሁሉ ደምስስልኝ። አምላኬ ሆይ ንጹሕ ልብን ፍጠርልኝ፣ ቀና የሆነውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድ። የማዳንህን ደስታ መለስልኝ፣ በሽታ መንፈስም ደግፈህ ያዘኝ። እኔም ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችንም ወደ አንተ እመለሳለሁ። የድነቴ አምላክ እግዚአብሔር ሆይ ደም ከማፍሰስ አድነኝ፣ አንደበቴም ስለ ጽድቅህ በእልልታ ይዘምራል። ጌታ ሆይ ከንፈሮቼን ክፈት፣ አፌ ምስጋናህን ያውጃል። መሥዋዕትን ብትወድ ኖሮ ባቀረብኩልህ ነበር፣ የሚቃጠል መሥዋዕትን ደስ አሰኘህ። እግዚአብሔር የሚቀበል መሥዋዕት የተሰበረ መንፈስ ነው። እግዚአብሔር ሆይ አንተ የተሰበረውንና የተዋረደውን ልብ አትንቅም። በበጎ ፈቃድህ ጽዮንን አበልጽጋት፣ የኢየሩሳሌምንም ቅጥሮች ሥራ። የጽድቅን መሥዋዕት የሚቃጠል መሥዋዕትና ሙሉ የሚቃጠል መሥዋዕት ያን ጊዜ ደስ ያሰኘዋል። ኮርማዎች በመሥዋዕት በመሠዊያ ላይ የሚሰሙትን ያን ጊዜ ነው። ወገኖቼ ዛሬ የዳዊት ጸሎት እኛንም ይመለከተናል። ሰው መስታወት ይዞላችሁ ሲመጣ መስታወቱን አታዞሩት። መስታወቱ እናንተን ይመልከት፣ መስታወቱ እኔን ይመልከት። መስታወቱ ላይ ጊዜ ውሰድ። ሌላን ሰው ብሌም ለማድረግ ወይም ሌላ ሰው ላይ ብሌም ሽፍት ለማድረግ እንደ ሳኦል አትሞክሩ፣ አንሞክር። ኃጢአታችንን እንወቅ፣ ኃጢአታችንን እንናዘዝ። ያን ጊዜ የእግዚአብሔር ጸጋ በውስጣችን ይበረታል። እንጸልይ።